ሚሊዮኖች አንድ ጊዜ በአንድ ስፍራ የትላንቱ ደብዳቤ የተሳሳተ ደብዳቤ እንደሆነ ሌላ ደብዳቤ ደግሞ ዛሬ ማረጋገጫ ይሰጠናል። እኔ ትላንት የሰራሁትን ቪዲዮ የሚደግፈኝ ደብዳቤ ስለሆነ እስኪ እንመልከተው። የጌዲዮ ዞን ካውንስል ማስተባበሪያ ቅርንጫፍ ጽሕፈት ቤት ዲላ ያለ ነው። ጉዳዩ ብሎ ከመጋቢት 11 እስከ 13 2018 ዓመተ ምህረት በዲላ ስቴዲየም በክራይስት አርሚ ቤተክርስቲያን ሊደረግ ስላለው ኮንፈረንስ ይሆናል። ትላንትና እኔም ያልኩት ይህንን ነው። የትኛውም አደባባይ ላይ ግለሰቦች ሳይሆኑ ቤተ ክርስቲያን ወይም ሕጋዊ ተቋማት ናቸው ኮንፈረንስን የሚያደርጉት። ስለዚህ ይሄ ደብዳቤ የትላንትናውን ደብዳቤ በራሱ ምን ያደርገዋል ማለት ነው? ይኮንነዋል። የትላንቱ ደብዳቤ ፕሮግራሙን የሚያደርገው ብሎ እዩ ጩፋ የሚያወጣቸው ኮንፈረንስ ነው ያለው። ግለሰቦች ላይ ነው ትኩረት ያደረገው ማለት ነው። ከዚህም የተነሳ ያኛው ደብዳቤ ከዲላ የካውንስል ቅርንጫፍ ጽሕፈት ቤት የወጣው ደብዳቤ ምንም አይነት የግለሰቦች ስም አልተጠቀሰበትም። ይሄኛው ደብዳቤ ደግሞ ምንም አይነት የቤተ ክርስቲያን ስም አልተጠቀሰበትም። ይሄኛው ደብዳቤ ልክ ባልሆነ መንገድ አዋጅ ቁጥር 1208 2012ን ደብዳቤው ላይ ገልጿል። የዚህ አዋጅ ዓላማ ምንድን ነው ብለን ካየን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አባላቱን ሕጋዊ ሰውነት ለመስጠት የወጣ አዋጅ ነው። ይሄ አዋጅ መጠቀስ የነበረበት እነዚህ ፕሮግራም የሚያደርጉ ሰዎች ዲላ ከተማ ላይ ገብተው የዲላ ከተማ ለእነዚህ ሰዎች ሕጋዊ አይደላችሁም፣ ስታዲየማችንን አንፈቅድም፣ እንደዚህ ያለ ነገር ቢሉ ይሄ የካውንስል ቢሮ እነዚህን አባላቱን ለማገዝ መጥቀስ የነበረበት ጥቅስ ነው እንጂ ቁጥር ነው እንጂ አዋጅ ነው እንጂ ሕገ ወጥ ናችሁ ለማለት የሚጠቀስ አይደለም። ሕጋዊ ሰውነት አባላቱ እንዲያገኙ የታወጀ አዋጅ ስለሆነ ከዚህም የተነሳ ነው የትላንቱን ደብዳቤ ስህተት አለበት የምንለው። ተባረኩ።